ሰላም ጤና ይስጥልኝ የተከበራችሁ የዚህ ቪዲዮ ተከታታዮች እንደምን አላችሁ? አማኑኤል ነኝ። ዛሬ የመጨረሻ የዓመት እረፍትን በተመለከተ ግልጽ የሆነ ማብራሪያና የኢሲሚስ ስርዓትን ተጠቅማችሁ ደግሞ የዓመት እረፍት እንዴት መጠቀም እንዳለባችሁ የማሳየው ቪዲዮ ነው። የዓመት እረፍት ፈቃድ ምን ማለት እንደሆነ ልግለጽላችሁ። የዓመት እረፍት ፈቃድ ዓላማ የመንግስት ሰራተኛው ለተወሰነ ጊዜ በማረፍ አገልግሎቱን በታደሰ መንፈስ እንዲቀጥል ለማስቻል ነው የሚለው ፌዴራል መንግስት ሰራተኞች አዋጅ 1353/2017 ላይ በግልጽ እንደተቀመጠው ዲፊኒሽኑ ይሄ ነው። ማንኛውም አዲስ ተቀጣሪ መንግስት ሰራተኛ የ11 ወራት አገልግሎት ከመሰጠቱ በፊት የዓመት እረፍት ፈቃድ የማግኘት መብት የለውም ብሎም ደንግጓል። የዓመት እረፍት ፈቃድ በገንዘብ አይለወጥም። ሆኖም የሰራተኛው አገልግሎት በመቋረጡ ያልተወሰደ የዓመት እረፍት ፈቃድ በገንዘብ እንዲለወጥ ይደረጋል ብሎም አስቀምጧል። እንግዲህ የተለያዩ የፈቃድ አይነቶች አሉ። በአገልግሎት ዘመናችሁ 11 ወር ያገለገለ አንድ የመንግስት ሰራተኛ 20 ቀን ሲኖረው የኮንትራት ደግሞ 14 ቀን ይኖረዋል። ዶሜን ኔሙ ይታያችሁ ከሆነ እዚህ ጋር በትሬኒንጉ ላይ ነው። ዩዘር ኔሙን እዚህ ላይ ፓስወርዱን እዚህ ላይ ያስገቡትና ዩዘር ኔም እዚህ ጋር አዘጋጀው። ፓስወርድ ካፒታል ሌተር፣ ስሞል ሌተር፣ ነምበር እና ስፔሻል ካራክተር የያዘ ከ8 ካራክተር ያላነሰ ከ25 ያልበለጠ ይላል የኢሲሚስ ፓስወርድ ፖሊሲ። በዚህ አግባብ እንደዚሁ ገብተናል። እዚህ ጋር ዌልከም የተባለው ዩዘር እንግዲህ የግል መረጃውን የአገልግሎት መጠየቂያ ላይ ክሊክ አድርጎ የተለያዩ የግል ታሪኮችን ማየት ይችላል። የተለያዩ ደብዳቤዎችን መጠየቅ የሚችለው እዚች ላይ ክሊክ አድርጎ ነው። ነገር ግን በዚህ ቪዲዮ ማሳያችሁ እረፍትን በተመለከተ ስለሆነ እረፍትን እዚች ላይ ክሊክ ታደርጋላችሁ። ይችን ክሊክ የዓመት እረፍት ፕሮግራም ማሳወቂያን መጀመሪያ ይህን ክሊክ አደርጋለሁ። እንግዲህ 2019 እንኳን ደስ አላችሁ ለማለት እወዳለሁ። 2019 በጀት ዓመት ላይ የመጀመሪያዋ ቀን ሐምሌ 1 ቀን ላይ ነው እየሰራሁላችሁ ያለሁት። እዚህ ጋር የስራ ክፍል ኃላፊዎቻችሁን የምታሳውቁበት ይሆናል ማለት ነው። ፕሮግራም ማስያዝ እሱ ማለት ነው። ስለዚህ አንድ ጊዜ የ2019 በጀት ዓመት ላይ በቀጣዩ በጀት ዓመት ላይ እዚህ ላይ ኢምባላንሱን እንደምታዩት የ2017 18 19 በጀት ዓመት ያልተጠቀመበት የዓመት እረፍት ባላንስ አለው ሰራተኛው። ይሄ ዩዘር ማለት ነው። ስለዚህ ምን ታደርጋላችሁ ማለት ነው? አንድ ጊዜ ይችንን ሐምሌ ላይ አልወጣም፣ መስከረም ላይ 10 ቀን፣ ጥር ላይ 15 ቀን፣ ስለዚህ ላይ ደግሞ ሚያዝያ ላይ ደግሞ 5 ቀን ብዬ አንድ ጊዜ ምን አደርገዋለሁ? አስቀምጥለዋለሁ። መረጃው በትክክል ተቀምጧል አለኝ። የቅርብ ኃላፊው ደግሞ በዚህ አግባብ ያጸድቀዋል ማለት ነው። ስለዚህ እዚሁ ላይ በተመሳሳይ እረፍት ሲል ጠይቅና ላሳያችሁ። እረፍት መጠየቂያን ክሊክ፣ የዓመት ፈቃድ መጠየቂያን ክሊክ፣ ከዛ ባላንሱን እዚህ ጋር ይቷል። እንግዲህ ሰራተኛው ያለው ይታያችኋል። እዚህ ጋር ባላንስ አለው ድምር 90 ቀን ይለዋል። ከዚህ 90 ቀን ውስጥ 10 ቀኑን መውሰድ ቢፈልግ ምን ታደርጋላችሁ መሰላችሁ? ከ2017 በጀት ዓመት ላይ በዛሬው ቀን እንግዲህ በዛሬው ቀን ሆናችሁ እየሞላችሁት ነው። የተለያዩ የፈቃድ አይነቶች አሉ። ለምሳሌ የልምድ ልውውጥ የምትሄዱ ከሆነ ለስልጠና፣ ለስብሰባ፣ ለትምህርት፣ ለመስክ፣ የዓመት እረፍት ወደ ብር፣ ወሊድ፣ ያለ ሐኪም ማስረጃ፣ የፍርድ ቤት ጉዳይ፣ የዓመት እረፍት፣ የግል ጉዳይ፣ እነዚህና የተለያዩ የፈቃድ አይነቶች አሉ። እኔ ግን ዛሬ ማሳያችሁ የዓመት እረፍትን ተጠቅሜ ነው። እንግዲህ ከ2017 በጀት ዓመት ላይ የሙሉ ቀናት የምፈልገው 10 ቀን ነው። ከመቼ ጀምሬ ነው? ያው ሰራተኛ በስራ ገበታው ላይ ሳለ ስለሚሞላው ከነገ ላስጀምረው። ከሐምሌ 2 ቀን ጀምሬ አንድ ጊዜ እቺን አስላትሉታላችሁ። የመጨረሻ 10 የስራ ቀናት ከሁለት ላይ ደምሮ የመጨረሻ የእረፍት ቀናችሁን እዚህ ጋር ያሳያችኋል ማለት ነው። ስለዚህ ካላንደር እና እሁድ ቅዳሜን ይዘልና የመጨረሻ የእረፍት ቀናችሁን እንድታዩ አንድ ጊዜ እቺን አስላበሏት። ይሄን አስላ ካላችሁ በኋላ እስከ 15 11 2018 ዓመተ ምህረት ድረስ እረፍት ላይ ናችሁ። በተመሳሳይ ደግሞ በግማሽ ቀን ከ15 በኋላ ብትፈልጉ ለምሳሌ አሁንም እዚህ ጋር 10 የሥራ ቀናት በግማሽ ብትፈልጉ ከመቼ ነው የምታስጀምሩት? ከ16 11 20 18 ለምን እዚህ ጋር በእረፍት ላይ እረፍት ስለማይፈቅድላችሁ ሲስተሙ ራሱ አሞላሉ እንደዚህ ነው። ስለዚህ አንድ ጊዜ 10 ስትሉት ሁሉንም ከጠዋት ወይም ሁሉንም ከሰዓት የሚል ራዲዮ በተኖች አሉ።
እዚህ ላይ ደግሞ ቀኖች ይታዩአችሁ ከሆነ እዚህ ላይ ሰኞ፣ ሳምንቱ ሐሙስ፣ ዓርብ፣ ቅዳሜ፣ እሁድ፣ ሰኞ ምናምን ብሎ አስሮችም ቀኖች እነዚህ ናቸው። እሁድ ቅዳሜን ይዘላል፣ ካላንደርም ካለ ይዘላል። አንድ ጊዜ ወይ ከሁሉንም ከጠዋት ወይ ከሁሉንም ከሰዓት የሚለውን ሬዲዮ በተን ጠቅ ማድረግ ትችላላችሁ። ሁሉንም ከጠዋት አልኩትኝ አንድ ጊዜ ይችን አስቀምጥ በሏት። አንድ ጊዜ ይችን አስቀምጥ ካልኩ በኋላ ዝጋ እለዋለሁ። 10 የስራ ቀናት ከ16 ጀምሮ እስከ 29 ድረስ እንደሚቆይ ጠያቂ አካላት ያሳያቸዋል። ይሄንን በትክክል ያስቀምጥ ማለት ነው የሚጠበቅበት። ሁላችሁም እንደ ጠያቂ በዚህኛው እዚህ ላይ በጀት ዓመት ላይ እንግዲህ ማቀናነስ ይችላል። ከ2010 አሁን ለምሳሌ 35 ቀን ቢጠይቅ ከ2018 በጀት ዓመት ላይ 25 ቀን ይበደራል ማለት ነው። ስትጠይቁ ግን ከኢርሊስቱ በጀት ዓመትን ማስገባት እንዳትረሱ። እቺኛይቱ ቀን በደንብ ግልጽ ላድርግላችሁ። ያ የተጠየቀ እረፍት በምን ያህል ደቂቃ ውስጥ አገልግሎቱን ደሊቨር እንዳደረገ የሚለውን ሲስተም ኦዲት የሚያደርግበት ስለሆነ ይሄ በዛሬ ቀን ጠይቃችሁ መቼ በቅርብ ኃላፊና በሰው ሀብት አስተዳደር በኩል ጸደቀ የሚለውን ታይም እንዲይዝላችሁ በትክክል ይችን ቀን ማስቀመጥ ይጠበቅባችኋል። ስለዚህ ይህንን ካደረጋችሁ አንድ ጊዜ አስቀምጥ የሚል በተን ትነካላችሁ። እንግዲህ ይህንን 10ን ሙሉ ቀንና 10ን በግማሽ ቀን ጠይቀናል። እዚህ ላይ 5 ሙሉ ቀን ይቀንሳል። እዚህ ላይ 10 ቀን 15 የስራ ቀናት ሁሉንም ከፈቀደው የስራ ክፍል ኃላፊው 15 የስራ ቀናትን በደንብ እናያለን ማለት ነው እዚህ ጋር። ስለዚህ ምንድነው የምታደርጉት እናንተ ይህንን እዚህ ላይ 5 እዚህ ላይ 5 እዚህ ላይ 10 እንደሚቀንስባችሁ አንደርስታንድ እንድታደርጉኝ ነው። ከዚህ በኋላ ያለውን አንድ ጊዜ አስቀምጥ ትላላችሁ ማለት ነው። አስቀምጥ ያላችሁትን የተጠየቀ እረፍት ላይ እንደዚህ ክሊክ አድርጋችሁ እዚች ላይ ማለት ነው መጣችሁ ስታዩት በትክክል እንደዚህ ታዩታላችሁ ማለት ነው። ከ2017 በጀት ዓመት ላይ በዛሬው ቀን ከሁለት ጀምራችሁ 29 የሚያቆያችሁ 10 በሙሉ ቀናት 10 በግማሽ ቀናት ጠይቃችኋል ማለት ነው። የተፈቀዱ ሙሉ ቀናት እዚህ ጋር ይታያቸዋል። ገና ነው የስራ ክፍል ኃላፊዎች እና የኤችአር ሱፐርቫይዘሮች አልገቡም ማለት ነው። እስካሁን ድረስ አላዩትም። ስለዚህ በእነሱ አካውንት ገብቼ አሳያችኋለሁ። ተከታተሉ በጥሞና። ስለዚህ እነዚህ ነገሮች እነ ሙሉ አስተያየታቸው ከነ ሪፖርቱ ግሪዱ ላይ ያመጣላችኋል ማለት ነው፣ እንዳጠቃላይ ማለት ነው። ስለዚህ ይሄንን አንድ ጊዜ ሳይን አውት ነው ምለው ማለት ነው። አንድ ጊዜ ሳይን አውት ልበለውና የስራ ክፍል ኃላፊው ይገባል። ይሄ እንግዲህ የሲስተሙ ዳሽቦርድ ላይም የተጠየቀ የዓመት እረፍት አለህ ይለዋል። ማን እንደሆነም እዚህ ጋር ማየት ትችላላችሁ። ሎጊን እንዳደረጋችሁ በደንብ እንየው። እንግዲህ የዓመት እረፍት ላይ እዚች ላይ ክሊክ እናድርግና እረፍት የጠየቀ ሰው አለቃው ወይም የስራ ክፍል ኃላፊው ምን ያደርጋል? ወይ እችን ክሊክ ደብል ክሊክ ማድረግ ነው። አለዛ እረፍት የምትለዋን ክሊክ በማድረግ የፈቃድ ማረጋገጫ የምትላለች አትጫት። እችንን የዚህና የዚህኛው ልዩነት ሁለት ነገሮች ናቸው። አንደኛው የብዙ ሰራተኞች አንድ ጊዜ የሚፈቅድ ከሆነ እችን ክሊክ አድርጎ መግባት ነው የሚጠበቅበት። የብቻ የራሱን ከሆነ እችንን ክሊክ ፖርታሉ ላይ ደብል ክሊክ በማድረግ ማለት የተጠየቀን አክሰፕት አድርጎ አስተያየት ጽፎ ምን ማድረግ ይችላል? ወይ እዚህ ላይ ወይ እዚህ ላይ መግባት ይችላል። እኔ እዚህ ላይ የፈቃድ ማረጋገጫ የምትለዋን ክሊክ አድርጌ ገባሁኝ። ስለዚህ ሁለት አማራጮች ናቸው፣ ወይ ደብል ክሊክ አለዛም ደግሞ እረፍት የምትለዋን ክሊክ ማድረግ። ስለዚህ እዚህ ጋር በደንብ እንድታዩ የምፈልገው እዚህ ላይ ታሪክ የምትላለች ታሪክ ማለት ይችን ክሊክ ማድረግ እና ስለ ሰራዊት ስለሚባል ወይም ስለምትባል አንድ ዩዘር አጠቃላይ ያላትን ባላንስ ማየት ይቻላል። እዚህ ጋር ይታያችሁ ከሆነ እንደዚህ ማየት ትችላላችሁ። የ2000 ነበራት አላት፣ ወደ እረፍት ተጨምሮላታል ወይም ተጨምሮለት በደንብ አየሁት። ስለዚህ አጠያየቋ ትክክል ነው ብሎ ካመነ የስራ ክፍል ኃላፊው አንድ ጊዜ ይችንን ምረጥ ይላል። ምረጥ ሲል ሎድ አድርጎ እዚህ ጋር የሚያመጣላችሁ እዚች ላይ ይችን አየ ከ10 ቀን እስከዚህ እስከሚያቆየው ድረስ አለ። የግማሽ ቀን ከዚህ እስከዚህ የሚያቆየውን ያያል የስራ ክፍል ኃላፊ። በዚህ አግባብ እናንተም ማስተናገዳችሁን አትርሱ። ከዛ እንግዲህ ባለኝ የስራ እቅድ መሰረት ባለብን የስራ ጫና ምክንያት የጠየቁት የዓመት እረፍት 4 ቀን ተቀንሷል ብሎ አስተያየት ጻፈ። ስለዚህ ሙሉ ቀን ነው የቀነሰው። እዚህን 6 አድርጎ ጻፈው። 4 ቀን ቀነሰ። ከዚህ ላይ 5 ቀን አለ። 5 እና 6 11 የስራ ቀናት ተፈቅዶለታል።
ያው ተደዋውሎም ቢሆን ያው ቀንሼብሃለሁ ይህም ይመቸኛል ካለው እንደዚህ አድርጎ መፍቀድ ይችላል። ስለዚህ ይችንን የግማሽ ቀኗ 10 እንዳለች ትሁን። ይሄን ካደረኩ በኋላ ራዲዮ በቷን ተፈቅዳለች ነው። እዚህ ላይ አንድ ጊዜ አስቀምጥ ነው የምትሉት። መረጃው በትክክል ተቀምጧል እስኪላችሁ ድረስ መጠበቅ ይጠበቅባችኋል። እንግዲህ ከናስተያየቱ ጽፍ ያለው አንዴ በኤችአር ሱፐርቫይዘር ገብቼ ይሄንን አፕሩቭ አደርጋለሁ ማለት ነው። አሁን እዚህ ላይ አንድ ጊዜ ክሊክ ባደርገው ዳሽቦርድ ላይ እዚህ ላይ የነበረው ግሪዱ ላይ የነበረው የእረፍት ጥያቄ ያው ወደ ሪፖርት ነው የሚሄደው። ስለዚህ አንድ ጊዜ በኤችአር ሱፐርቫይዘር አካውንት እገባለሁ። የእረፍት ላይ ስገባ እዚህ ላይ ግሪዱ ላይ መጥቷል። ማን እንደሆነ አላወቀችም የሰው ሀብት ወይም አላወቃችሁም። ስለዚህ ምን ታደርጋላችሁ? ወደ ታች ክሊክ ስታደርጉ ይኸው እዚህ ጋር ሰራዊት የሚባል መጥቷል። ስለዚህ ምን ማድረግ ትችላላችሁ ማለት ነው። አንድ ጊዜ ይችንን ክሊክ ማድረግ ይጠበቅባችኋል። ደብል ክሊክ አድርጋችሁ ወደ ቅድም እዚህ ረፍት ላይ ገብቼ የፈቃድ ማረጋገጫ ላይ ገብቼ ነበረ። እዚህ ላይ በደንብ እንደምታዩት በዛሬው ቀን ላይ ሰራዊት የምትባል ወይም የሚባል የዓመት ረፍት ከረፍት መቀነስ ከ2 እስከ 16 ሊያቆየው የሚችል 10 ሙሉ ቀን ጠይቆ 10 በግማሽ ጠይቆ 6 ቀን በሙሉ ተፈቅዶለታል። በቅርብ ኃላፊው 10ሩ በግማሽ ቀን ተፈቅዶለታል። የግዢና ፋይናንስ ስራ አስፈጻሚ ነው። ተፈቅዷል አልታየም ይላል። በዝርዝር ታሪኩን ማየት ከፈለጋችሁ እንደዚሁ ነው። ከዛ ውጪ አንድ ጊዜ ምን ታደርጋላችሁ መሰላችሁ? ሌላ ምንም አታደርጉም። በተፈቀደው መሰረት ጸድቋል ብዬ ጻፍኩኝ እዚህ ላይ። ከዚህ በኋላ ምን አደርጋለሁ? አንድ ጊዜ አስቀምጥላለሁ። እንግዲህ ይህንን በዝርዝር ግሪድ ላይ ይህንን ማየት ትችላላችሁ። ከዚህ በኋላ ይቺ ጸድቋል የምትለዋ ቼክ መደረጓን አስታውሱ በደንብ። አንድ ጊዜ አስቀምጥለዋለሁ። ከዚህ በኋላ ወደ ጠያቂ አካል ሄዷል ማለት ነው። አንዴም በጠያቂ አካል ገብተን ቼክ እናድርግ ስለመጠነሱ። ይህንን አይታችሁ ወደ የዓመት ረፍት ላይ ገብታችሁ የዓመት ፈቃድ መጠየቂያ ላይ ክሊክ አድርጋችሁ እዚህ ላይ እንግዲህ ባላንሱን ወደ 19 ቀን ቀንሶታል። ስለዚህ ስንት ቀን ነው ማለት ነው? 11 ቀን ቆርጧል። በዝርዝርም እዚች ላይ የተጠየቀ እረፍት የምትለዋ ላይ ክሊክ አድርጋችሁ ማየት ትችላላችሁ ማለት ነው። አንድ ጊዜ ክሊክ ስታደርጉት ቅድም የጠየቃችሁት አንድ በዛሬው ቀን ሆናችሁ ከነገ ጀምሮ እስከ 16 የሚያቆያችሁ 10 ቀን ጠይቃችሁ ሙሉ ቀን ግማሽ 10 ቀን ጠይቃችሁ 6 ሙሉ ቀን 10 ግማሽ ቀን ተፈቅዶላችሁ በተፈቀደው መሰረት ጸድቋል ያላችሁ የሰው ሀብት ምክንያት ነው። የበላይ ኃላፊው ተፈቅዷል ይላል። ጋሻው ደሳለኝ የጸደቀው ዲፓርትመንት ሄድ ምናምን ይላል። ይሄ በሙሉ በዚህ መንገድ ያው ከወረቀት ነፃ አገልግሎት መስጠት ይችላል ማለት ነው። የኢስሚስ ስርዓት እንግዲህ ዲጂታል ሲቪል ሰርቪስን በመገንባት ቅቡልነት ያለው የመንግስት አገልግሎትና ውሳኔ ማቀላጠፍ ከሚለው ከሲቪል ሰርቪስ የሪፎርም አምድ ውስጥ አንዱ የኢስሚስ ስርዓት ዝርጋታን ማፋጠን ነው የሚለው። እንግዲህ ሁሉም የመንግስት ተቋማት በዚህ አገልግሎት ይረካሉ ብለን እናምናለን። ቪዲዮውን ላይክ፣ ሰብስክራይብ አድርጉት። አመሰግናለሁ ክቡራት